ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር የተመሰገነ ይሁን። በእድሜያችን ላይ ቀን ስለጨመረልን ዛሬም ማየት ስለሆነልን ክብር ለእግዚአብሔር ይሁን። ከኔ በፊት የቆሙ ያገለገሉ በተለያየ አገልግሎት እግዚአብሔርና እግዚአብሔርን ሕዝብ ያገለገሉትን ሁሉ ጌታ ኢየሱስ ይባርካቸው። ከኔ ጋር ደግሞ ወደ እግዚአብሔር ቃል የምንገባ ይሆናል። የምንከፋፈለው የእግዚአብሔር ቃል ክፍል የሚገኘው በፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 7 ይሆናል። 7ቱን ቁጥሮች የምንወያይ ይሆናል። ሰዓታችንን ለመጠቀም ነው ቶሎ የምለው። ምዕራፍ 4 ከቁጥር 1 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንግዲህ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዋድያንን እመክራለሁ፣ ሲንጢኬንንም እመክራለሁ። አንተ ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሜንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎቹ ጋር በወንጌል ከኔ ጋር አብረው ተጋድለዋልና ሁልጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ክብር ለእግዚአብሔር ይሁን። የምንከፋፈለው የምንቆየው ለጥቂት ደቂቃዎች በእነዚህ 7 ቁጥሮች ላይ ይሆናል። የመልእክቴ ርዕስ በአንዳች አትጨነቁ የሚል ይሆናል። ክብር ለእግዚአብሔር ይሁን። በአንዳች አትጨነቁ የሚል መልእክት እግዚአብሔር ዛሬ እንደሚናገረን አምናለሁ። የምንኖርበት 21ኛው ክፍለ ዘመን የሰው ልጅ በታሪኩ አይቶት በማያውቀው ሁኔታ በጭንቀት የተሞላበት ዘመን ነው። ይቺ ምድር በጭንቀት ማዕበል እየተናወጠች እየተናጠች ትገኛለች። አይሮኒክሊ ግን በሚገርም ሁኔታ ቴክኖሎጂ በጣም የተራቀቀበት፣ የሰው ልጅ ህይወትን ለማቅለል ብዙ ርቀት የሚሄድበት፣ የሰው ልጅ የህይወት የኑረት አይነት ለማቅለል ብዙ መሳሪያዎች የተፈጠሩበት፣ በቃ የሰው ልጅ ሰላም ለማምጣት ዓለም የምትረባረብበት ጊዜ ነው። ዘመናዊ ሰው ሰላማዊ ለመሆን ብዙ ይጥራል። ግን የስነ አእምሮ ሐኪሞች እንደሚነግሩን፣ ተመራማሪዎች እንደሚነግሩን በጽሁፎቻቸው በመጣጥፎቻቸው ላይ በዓለም ላይ ከትልልቅ ወረርሽኞችና ከትልልቅ በሽታዎች በላይ ጭንቀትና የጭንቀት በሽታ አንግዛይቲ ዲስኦርደር እና ዲፕሬሽን ዓለምን እየሞላ እየተንሰራፋ ይገኛል። ያለንበት ዘመን ተለምዷዊ ውጣ ውረድ ብቻ ያለበት ዘመን አይደለም፣ የውጥንቅጥ ዓለም ነው። ይሄ ግልጽ ነው። የምንኖርበት ይህ የመጨረሻው ዘመን በፍጹም አለመረጋጋት የተሞላ ዘመን ነው። ሰዎች ስለ ነገ ዋስትና የላቸውም። ቴክኖሎጂው አድጓል፣ ኢኮኖሚው አድጓል፣ ሳይንሱ አድጓል። የሰው ልጅ በእያንዳንዱ የህይወት ምህዋር ውስጥ ማማ ላይ ደርሷል፣ ፒክ ላይ ደርሷል። ግን ሰው ልጅ በሚገርም ሁኔታ ደግሞ አት ዘ ሴም ታይም በጭንቀት ጅራፍ እየተገረፈ ያለበት ጊዜ ላይ ነው ያለ ነው። ኢኮኖሚው ይናወጣል። የዋጋ ግሽበት የሰው ልጅ ኑሮውን ያወጣዋል፣ ያወርደዋል። የፖለቲካው ዓለም ይናወጣል። በየአቅጣጫው የጦር ወሬ ሁከት የምንሰማበት ጊዜ ላይ ነን። ዘመን አመጣሽ ማህበራዊ ሚዲያው ደግሞ የሰውን ልጅ አይምሮ በሐሰት ወሬና ራሱን ከሌላው ጋር በሚያወዳደር የኮንሱሜሪዝም ስፒሪት ዘወትር እንዲጨነቅ እንዲሳቀቅ ያደርገዋል። ሰላምን በመስረቅ ባዶነትን፣ ቀውስን ያመርታል። በጥረቱ ጉልበት የሰው ልጅ ሰላምን ሊያመጣ በጣም እየተጣጣረ ቢሆንም እየተተራመሰች ነው ዓለም። ይህን ለመናገር ብዙ ርቀት አልሄድም፣ የአደባባይ ሚስጥር ስለሆነ። እኛም በሀገራችን የምንኖር እዚህ ሀገር የምንኖር ክርስቲያኖች ከዚህ እውነታ ነፃ አይደለንም። ነገ ምን እንበላለን? ምን እንጠጣለን? ልጆቻችን እንዴት እናሳድጋለን? በሰላም ወጥተን በሰላም እንዴት እንገባለን? ሀገራችን ወዴት እየሄደች ነው? ኢኮኖሚ ወዴት እየሄደ ነው? ምን እየሆንን ነው? ምንድነው ቀጥሎ የሚደረገው? የሰው ልጅ በጭንቀት የተሞላ ነው። የምንም አዲስ ነገር የለውም። ይህን ለማብራራት ግሪኩ አይደለም። በእነዚህ ሁሉ ተከበን ያለ ነው። ዛሬ ግን በዚህ ለተሰበሰብነው ለኛ ለእግዚአብሔር ሕዝብ እግዚአብሔር እንደዚህ የሚል መልእክት አለው። በአንዳች አትጨነቁ። ክብር ለእግዚአብሔር ይሁን።
አትጨነቁ ስለሚለን ነው ማንጨነቀው እንጂ የሚያስጨንቅማ ብዙ ነው። የመከራው ክምር ብዙ ነው። አትጨነቁ የሚለውን ቃል ግን መጽሐፍ ቅዱስ እንደውም በአንዳች አትጨነቁ የሚለውን ቃል ግን በአየር ላይ የተበተነ የሰው ልጅ ስሜት ለማረጋጋት የሚሰጥ የስነ ልቦና ምክርም ስሪንጅም አይደለም። ይህ አዋጅ የሚታወጀው ለምንድን ነው ማንጨነቀው? በጌታ ደግሜ እላለሁ በጌታ ደስተኛ እንድንሆን መጽሐፍ ቅዱስ ስለሚመክረን ክርስቲያኖች በእግዚአብሔር ደስተኛ መሆንና በጌታ ሐሴት ማድረግ ምርጫችን አይደለም። እንደው ከምትጨነቁ ተደሰቱ እያለን አይደለም መጽሐፉ። የተፈጠርንበት ዋና ዓላማችን ነው። ፊልጵስዩስ መልእክትም ላይ የጭንቀትን ቀንበር የመስበር ሚስጥሩን ሲዘረዝር አትጨነቁ፣ ለምን በጌታ ተደሰቱ ይለናል መጽሐፍ ቅዱስ። ወደዚህ ክፍል ጠለቅ ብለን እየገባን ስንመጣ ስናስተውል መገንዘብ ያለብን አንድ እውነት አለ። አትጨነቁ፣ አይዟችሁ እያለን የማጽናኛን ቃል በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ የሚያስጨንቃችሁን በእሱ ላይ ጣሉ የሚለን ሐዋርያው ይህን እየጻፈ ያለው ባለ 5 ኮከብ ሆቴል ጋሻ ጃግሬዎች ጸሐፍቶች ሰብስቦ ሳይሆን ወህኒ ቤት ሆኖ ነው። በጨለማ ውስጥ በራሪ ነፍሳት በሚሄዱበትስ የሮም እስር ቤት ውስጥ እግርና እጁ በሰንሰለት ታስሮ የሞት ፍርድን እየጠበቀ ታስሮ ነፃ ለወጡ ሰዎች አትጨነቁ ይላል። የሚገርም ነው። አትጨነቁ ይላል። ይሄ ሴንስ አይሰጥም። እንደውም ጳውሎስ ምን ሆነ ነው እንደው ራሱ የሚሉት ይመስለኛል መሰለኝ ደግሜ እላለሁ ይላል። ደግሞ ክብር ለእግዚአብሔር ይሁን። አትጨነቁ እያለ ይጮሃል ቅዱስ ጳውሎስ። እዚህ ጋር ግን ማቅረብ የምፈልገው ዲስክሌመር አለ። ይህን ሐዋርያዊ ተስፋ በመንፈስ ቅዱስ አማካኝነት በሐዋርያው ጳውሎስ በኩል የሚፈስ አትጨነቁ የሚል መልእክት በዘመናችን እንዳሉ ሐሳውያን እንደሚሰጡት ተስፋ አይደለም። እነሱ እንደሚለግሱን አይነት ጉም ዘገና የሆነ ባዶ ተስፋ አይደለም። እነሱ እንደሚለፍፉት አይነት ችግር አይነካችሁም፣ ድህነት የለም፣ አበቃ፣ በአንተ ላይ የተሰራ መሳሪያ ተበተነ፣ እጅ ገባ፣ አስገባ፣ ጨብጥ ምናምን እንደሚሉት በምድራዊ ስግብግብነት ሰውን እንደሚያነቅዙት አይነት ቁንጽል ሽራፊ ተስፋ አይደለም። ሰውን በሐሰት ትምህርት እየደቆሱ እንደሚሰብሩት እንደሚያደቁት አይነት ትምህርት አይደለም። እሱ አገልግሎት አይደለም። የሐዋርያው ጳውሎስ ሌላ ነው። የወንጌል መልእክቱም ውበቱም ሌላ ነው። በሐዋርያው ጳውሎስ በኩል የሚቀርብልን መልእክት ይሄ ነው። በችግር በሞት ፊት የቆማችሁ በሩህ ወሪ እንኳን ታስራችሁ ቢሆን እንኳን በክርስቶስ ዘላለማዊና ክብር ተስፋ እንዳለን ነው የሚያበስረው። ወንጌል እንደ ጳውሎስ ገለጻ ከሆነ ሁኔታን ሳይሆን ልብን ነው የሚቀይረው። ቁሳቁስን ሳይሆን ሁለንተናዊ የእግዚአብሔር ሰላምን ነው የሚሰጠው። ለክርስቲያን ከእግዚአብሔር ውጪ ምኑ ነው? ምኑም አይደለም። በዚህ ጳውሎስ ከነሱ ጋር አያብርም። ኦኬ፣ በሐሳዊ አስተምህሮና አስተንትኖ የገነቡትን የትምህርት ኩይሳ መዶሻ በሆነ በእግዚአብሔር ቃል ያፈራርሳል እንጂ የነሱ ወዳጅ የነሱም ትምህርት ወይም እነሱ እንደፈለገ የሱን ጥቅስ አጣሙ እንደሚሰብኩት አይነት ሰበካ የለውም። ጳውሎስ 7ቱን ቁጥሮች በአራት መሰረታዊ መልእክቶች አዋቅሮ ነው የሚጽፈው። 4 መልእክት አለ በዚህ ውስጥ። ክፍል 1 ወይም የመጀመሪያው ክፍል የቅዱሳን አንድነትና በጌታ ጸንቶ መቆም ነው። ክፍል 2 በጌታ ሁልጊዜ የመደሰት መርህ ነው። ክፍል 3 የጭንቀትን መለኮታዊ መድኃኒትን የሚለግስበት ነው። 4ኛው ደግሞ አእምሮን የሚያልፍ እግዚአብሔር ሰላም ነው። ስለዚህ በ4 መልእክቶች ቅዱስ ጳውሎስ መልእክቱን አዋቅሮታል። ሐሳዊ ተስፋን አይሰጥም። እንዲህ ብሎ ይጀምራል መልእክቱ። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንግዲህ በጌታ ቁሙ። ስለዚህ ከሚል የመስተጻምር ቃል ነው የሚጀምረው። ስለዚህ ብሎ ከጀመረ አንድ ጽሑፍ ከላይ ካለው ጋራ ተያያዥ ነው ማለት ነው። ስለዚህ ካለ ስለምን ካልነው ወደ ላይ እንድንሄድ ይገፋፋናል። ምዕራፍ 3 ላይ ከቁጥር 20 ጀምሮ እንደዚህ ይላል። እኛ ሀገራችን በሰማይ ነውና ከዚያም የሚመጣ መድኃኒትም እርሱን ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉ እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ይላል? ይለውጣል።
እርሱ ይመጣል። አገራችን በሰማይ ነው። አገራችን በሰማይ ነው አንደኛው መልእክት ነው። ሁለተኛው መልእክት ደግሞ ክቡር ስጋችንን ያለብሰናል። ይሄኛው ስጋ ይለወጣል። ስለዚህ እናንተ ቅዱሳን ስለዚህ ስለምትለወጡ ስለምን አገራችሁ በሰማይ ስለሆነ የምወዳችሁ እናንተ፣ የምናፍቃችሁ እናንተ፣ ደስታዬ የምትሆኑ እናንተ፣ አክሊሌ የምትሆኑ እናንተ ምን በሉ? በጌታ ጸንታችሁ ቁሙ። እናንተ የምድር ዜጎች አይደላችሁምና እውነተኛ ዜግነታችሁ በሰማይ ነውና፣ በሰማይ ዜግነት ያላችሁ ቅዱሳን ሆይ በዚህ ጭንቀትና ሁከት በሞላበት አገር ስትኖሩ በጌታ ቁሙ። ክብር ለእግዚአብሔር ይሁን። ጳውሎስ በጌታ ቁሙ የፊልጵስዩስ ቤተክርስቲያንን ደስታዬ አክሊሌ ይላቸዋል። አክሊሌ የነገስታትን የዘውድ ሳይሆን በኦሎምፒክ ሩጫ ውስጥ አሸንፎ የሚሸለመውን የድልን አክሊል እያመላከተ ነው። ቅዱሳን በወንጌል ጸንተው ሮጠው ሲያበቁ እንደ ትልቅ የድል አክሊል እንደሚቆጠርላቸው እያሰበ አክሊሎቼ ይላቸዋል። ቁሙ፣ በጌታ ቁሙ እለምናችኋለሁ። እናንተ ዜግነታችሁ ሰማያዊ ነውና ክቡር ስጋውን ትለብሳላችሁና ዜግነታችሁ ምድራዊ አይደለምና ቁሙ፣ በጌታ ቁሙ። ሁከትና ጭንቀት በሞላው ዓለም ውስጥ አብራችሁ እንዳትብረከረኩ፣ አብራችሁ ትጥቅ እንዳትፈቱ ቁሙ የሚለው ቃል ግሪክ ውስጥ ስቲኬቴ ይለዋል። ይህ ቃል በሮማውያን ወታደራዊ ዓለም ውስጥ የሚታወቅ ቃል ነው። በጥንት የሮማ የወታደር ስርዓት ውስጥ የጦር አሰላለፍ አለ እና ይሄኛው አሰላለፍ ምንድነው? ከሩቅ ከተራራ ላይ ቀስተኞች ቆመው ቀስታቸውን ወደ ሮማ ወታደሮች ሲሰነዝሩ የሮማ ወታደሮች አንድ ላይ የሚሰለፉት አሰላለፍ ነው ስኪቴ ማለት። which means ከእያንዳንዱ አቅጣጫ የሚወረወርን ቀስት ለመሰበቅ ጋሻ ጃግሬያቸውን ይዘው ብዙ አይነት ውሽንፍር፣ ብዙ አይነት ፍላጻ፣ ብዙ አይነት ቀስት ይወረወራል። መሮጥ አያዋጣም። መቆምና ጋሻ መያዝ ነው የሚያዋጣው። ማዕበል ቢነሳ፣ ቀስተኛ ቢሰብቅ፣ ፍላጻ ቢወረወር ፍንክች ሳይል ጋሻውን አንስቶ መሬቱን ረግጦ ጸንቶ የሚቆምበትን የውጊያን አቋም ያሳያል። ምናልባት የተለያዩ ሙቪዎች ላይ አይታችሁ ሊሆን ይችላል። ከተለያየ ቦታ ሲወረወር አንድ ላይ በግሩፕ ሆነው እንደዚህ የሚመክቱ አይታችሁ ሊሆን ይችላል። ያንን ነው ጳውሎስ እየተጠቀመ ያለው። ልክ እንዲሁ ጸንታችሁ ቁሙ። ዓለም በጭንቀት፣ በፍርሃት፣ በኢኮኖሚ ቀውስ፣ በመናወጥ በተለያየ አይነት ውስጥ ስታልፍ ከቆማችሁበት የወንጌል መስመር ፍንክች እንዳትሉ ቁሙ። የት ነው ምን ቆመው? ምኑ ጋስ ነው ምን ቆመው? እንዴት ነው ቆመው? በጌታ ቁሙ። በራሳችሁ ጥረት፣ ጥንካሬ፣ ዕውቀት አይደለም። በጌታ ቁሙ። እግዚአብሔር በዚህ በረከት ይባርካል። ቁሙ በጌታ እንዳትነቃነቁ ወዳጆቼ ሆይ፣ እናንተ ሀገራችሁ በሰማይ ነውና የምወዳችሁ አክሊሎቼ ቁሙ። በጌታ ቁሙ። የምወዳችሁ የምናፍቃችሁ ይላቸዋል። በክቡር ደም ከሱ ጋር የተሳሰሩ ቤተሰቦች ቁሙ። ዓለም በጦርነት በፍርሃት ስትናወጥ በጌታ የቆመ ግን አይናወጥም፣ አይከፋፈልም። ቁሙ። ወዳጆቼ ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጢኪንም እመክራለሁ። ደግሞ ይላል ኤዎድያንና ሲንጢኪ የተባሉ ግለሰቦች ይጠቅሳል። ሁለቱም በቤተ ክርስቲያን ውስጥ የሚያገለግሉ እህቶች ናቸው። ኤዎድያን መልካም መንገድ ማለት ሲሆን ሲንጢኬ ደግሞ መልካም አጋጣሚ ማለት ነው። ስማቸው መልካም ነው። ስማቸው የተባረከ ስም ነው። ሁለቱ ግን ያልተስማሙበት ነገር አለና በአንድ ሐሳብ በጌታ እንዲስማሙ እመክራቸዋለሁ ይላል። እነዚህ ሁለት ሴቶች በፊልጵስዩስ ቤተክርስቲያን ውስጥ የነበሩ ወንጌልን በታማኝነት ያገለገሉ እህቶች ነበሩ። ነገር ግን በመካከላቸው አለመግባባትና የሐሳብ መከፋፈል ተፈጥሮ ስለነበረ ይህንን ለመለወጥ በይፋ ስማቸውን ጠቅሶ ይጽፋል። እመክራለሁ፣ በፍቅር ማጸናለሁ። ሁለቱንም በተናጠል ነው የሚጠራቸው። ተመልከቱ። ኤዎድያንን እመክራለሁ፣ ሲንጢኪንንም እመክራለሁ ይላል። ሁለቱንም ነው በተናጠል የሚመክረው። በሁለቱ መካከል ያለውን ችግር ሁለቱንም እኩል ተጠያቂ በማድረግ ያለማዳላት በፍቅር እንዲታረቁ ይመክራል። እነዚህ ሰዎች በአንድ ወቅት ለቤተ ክርስቲያን አገልግለዋል። ስማቸው ሁሉ በሕይወት መጽሐፍ ከተጻፉት ከነቀለሜንጦስም ጋር ተጋድለዋል። ዛሬ ግን አንድነት በመካከላቸው የለም። ስለዚህ ስማቸውን በይፋ ይጠቅሳል። ለምን?
የቅዱሳን መለያየት ጥል ለጭንቀትና ለትግል ለቤተ ክርስቲያን መናወጥ በር ከፋች ስለሆነ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተም ዘንድ ይሁን፣ ጥቅማችሁን ተዉ። የክርስቶስ ትህትና የራስን ጥቅም በመተው የሚኖር ህይወት ነው የሚለውን እዚህም ጋር ያስተጋባል። ጆን ክሪስትሮን በጽሁፋቸው ላይ ይሄንን ክፍል በሚያብራሩበት ወቅት እንደዚህ ይላሉ። ሰይጣን የክርስቲያኖችን ሰላም ለመስረቅና ልባቸውን በጭንቀት ለመሙላት የሚጠቀምበት ትልቁ መሳሪያ በመካከላቸው ያለውን የፍቅርና የአንድነት ሰንሰለት መስበር ነው። ቅዱሳን እርስ በርሳቸው ሲጣሉ የክርስቶስ ሰላም ከልባቸው ይሰደዳል። ፍርሃትና ጭንቀት በዚያ ስፍራ ይነግሳል። ጳውሎስም ይሄንን በደንብ ስለተረዳ በአንድ ሐሳብ በጌታ ይስማሙልኝ ይላል። ተስማሙ ይላል። አማራጭ የሌለው ጉዳይ ነው መስማማት። አንተ ደግሞ ይላል በስም ያልተጠቀሰ ሌላ ሰው አለ። አንተ ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ በሕይወት መጽሐፍ ከተጻፉት ከቀለሜንጦስና ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር ተጋድለዋልና አግዛቸው። እውነተኛ ሆይ በመሰረቱ ይሄ ሰው ታድሉ። ፊልጵስዩስ ቤተክርስቲያን ውስጥ በስም አልተጠራም፣ ነፍ ሰው አለ። እውነተኛ ሆይ አንድ ሰው ነው፣ ይታወቃል። ምን አይነት ሰው ነው ይሄ ሰው? እንዴት የተባረከ ነው! እውነተኛ ሆይ ምን አይነት እድል ነው! በእውነት እንዴት ያለ ባርነት ነው! እንዴት ያለ ጸጋ ነው! እንዴት ያለ በረከት ነው! በእውነት እውነተኛ ሆይ ይታወቃል። በእውነተኛነቱ ይሄ ግለሰብ በስም አናውቀውም። የፊልጵስዩስ ቤተክርስቲያን ውስጥ ግን ያውቁታል። እኛ አሁን አየለ ከበደ ምናምን እንደምንለው ሁሉ እውነተኛ ሆይ ሲባል ይታወቃል ስሙ። ስራው እንዴት ያለ ያስመሰከረ ሰው ነው! እንድታግዛቸው ለምንሃለው ኤዎድያንና ሲንቲኬን አስታርቅልኝ። ለምን መሰለ የምታስታርቅልኝ? ስሞቻቸው በሕይወት መጽሐፍ ከተጻፉት ከኔ ጋር ከተጋደሉት ከነ ቀለሜንጦስ ጋር እኮ እነሱም ዋጋ ከፍለዋል፣ ተጋድለዋል፣ ደክመዋል፣ ለፍተዋል። የእግዚአብሔር ምርጥ ናቸው። የሕይወት መጽሐፍ ላይ ስማቸው ተጽፏል። ዛሬ ግን ተከፋፍለዋል፣ ተጋጭተዋል፣ የቸርች ኢሹ ሆነዋል። እኔ ራሴ መልእክቴ ውስጥ አስገብቻቸዋለሁ። ትናንትናቸው እንዴት ያለ ጀብድ ነበረ። ዛሬያቸው ግን በአደባባይ ስማቸው እስኪጻፍ ድረስ የሚያሳዝን ነው። ይሄ እውነታ ነው በእኛም ዘመን ያለ። ስለዚህ አስታርቅልኝ ይለዋል። የቤተ ክርስቲያኒቱን ችግር ይፈታል። ከዛ በኋላ ወደ ምእመኑ ይወርዳል። እናንተ ሕዝብ ግን የእግዚአብሔር ሕዝብ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ይሄንን ቃል ሲጠቀም ጳውሎስ ይቅርታ አሁንም የባዕድ ቃል ይጠቀም ነው። ቻይሪቴ የሚል ቃል የግሪክ ቃል ይጠቀማል እና ሲጽፈው ሰዋሰዋዊ አወቃቀሩ እንደው በጌታ ብትደሰቱ መልካም ነው ብሎ እንደ አማራጭ እንደ ኦፕሽን አይደለም የሚያቀርበው። ኢምፔሬቲቭሊ ስለሚጽፈው በጌታ ተደሰቱ፣ ደግሜ እላለሁ ተደሰቱ ሐዋርያዊ ትእዛዝ ነው። ትእዛዝ ኮማንድመንት አድርጎ ነው የሚያቀርበው። ቻይሪቴ በጌታ ተደሰቱ፣ በጌታ ደስ ይበላችሁ፣ እንድትደሰቱ በጌታ ሐዋርያዊ ትእዛዝ ነው። ይሄ አማራጭ አይደለም። ክርስቲያን ሆይ በጌታ ለመደሰት ኃጢአት ነው። ጳውሎስ በጌታ ተደሰቱ፣ ደግሜ እላለሁ በጌታ ተደሰቱ። መቼ? ሁል ጊዜ፣ በደስታም ቀን በሐዘንም ቀን፣ ገንዘብ የበዛም ቀን የችግርም ቀን፣ የጤናም ቀን የበሽታም ቀን፣ ሁል ጊዜ በጌታ ደስ ይበላችሁ። ሁል ጊዜ እንደው ዝም ብላችሁ ሁል ጊዜ ገልፍጡ እያለን አይደለም። በማን ነው የምንደሰተው? በጌታ። ያለ ምክንያት አልጨመረውም በጌታ የሚለውን ቃል። አይኖቻችንን አንስተን ወደ ራሳችን ካየን ተስፋ እንቆርጣለን። ወደ ዓለም ካየን ጭንቀት ይሞላናል። ወደ ጌታ ካየን ብቻ ነው የሐዘንና የጭንቀት ደመና የሚገፈፈው። አይናችንን ወደ ክርስቶስ ካነሳን የእርሱን ጸጋና ፍቅር ካየን ከተመለከትን ልባችን በደስታ ይሞላል። እውነተኛ ደስታ በምድራዊ ሁናቴዎች ላይ የተመሰረተ ጊዜያዊ ጤዛ የሆነ ደስታ ሳይሆን በእግዚአብሔር ሉዓላዊ ጸጋ ላይ የሚደላደል የሚመሰረት በረከት ነው። በማን ተደሰቱ? በጌታ። በጌታ ነው የምንደሰተው። በምኑ? በማንነቱ። በምኑ? በስራው። በክርስቶስ የምንደሰተው ደስታ የሚመነጨው ከራሱ ከማንነቱ ነው። በጌታ ተደሰቱ። እመክራችኋለሁ
ሁል ጊዜ በጌታ ደስ ይበላችሁ መልካም ነውና እሱ የተቀጠቀጠን ሸምበቆ የማይሰብር የሚጤስን ጧፍ የማያጠፋ በጭንቀት ልባቸው ለዛለ የሚምር ደግሞም የሚራራ ክብር ለስሙ ይሁን። ልቡ ከሰማያት የሚሰፋ ምህረቱ የማይለካ ሸክምን የሚጋራ በስራ የተገለጠ ፍቅር ያለው ለጠላቱ ነፍሱን አሳልፎ የሚሰጥ ነፍሱን ለወዳጆቹ ከመበልስጠት በላይ የሚበልጥ ፍቅር የሌለው ምህረቱ ብዙ ለደካማ የሚራራ ሸክም ያለባችሁ ኑ ወደኔ ብሎ የሚጣራ በእርሱ ተደሰቱ። ሌላ ምን መደሰቻ አለን እዚህ ምድር ላይ? ምንም። በእርሱ በማንነቱ ተደሰቱ። በጌታ በሰራላችሁ ስራ፣ በጸጋው፣ በቸርነት፣ በምህረቱ በጌታ ደስ ይበላችሁ። ደግሜ ላለው እኔ ይሄን በሚጽፍበት ወቅት እንግዲህ በሮም ወህኒ ቤት ውስጥ ነው ያለው። ሙሉ የፊልጵስዩስ መልእክት ተደሰቱ፣ ደስ ይበላችሁ፣ ተደሰቱ፣ ደስ ይበላችሁ። እንደው የሮም ጋሻ ጃግሬዎቹም ሲያዩት፣ እንደው መልእክቱም ወጥቶ አንባቢዎቹ ሲሰሙት እንደው ይሄ ሰው ሳተ ግርሻው በዛበት ሚሉ ራሱ ይመስላል። ሰው እንዴት በሮም ወህኒ የሮም እስር ቤት እየታሰ ጨለማ ቅዝቃዜ ውስጥ ታስሮ የሮም ወህኒ ውርጭ እየገረፈው ጨለማና ቅዝቃዜ አጥንቱን እየወጋው ሰማያዊ ደስታው ሊሰረቅ አልቻለም። ምክንያቱም የደስታ ምንጩ እስር ቤቱ ሳይሆን ሰማይ ነው። ሰማይ ነው ደስታው። ጳውሎስ ምን አስበ ነው? ደግሜ ላለው እንደውም ደስ ይበላችሁ፣ ደስ ይበላችሁ በጌታ። ሌላ ምን መደሰቻ አለ? ምንም። ደግሞ ገርነታችሁ ለሰው ሁሉ ይታወቅ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድን ነው? ቅርብ ነው። ገርነታችሁ ይታወቅ። የራስን መብት አሳልፎ መስጠታችሁ፣ ቻይነታችሁ፣ በሚበድሏችሁ ላይ አለመቀየማችሁ፣ ቸርና ገር ሰላማዊ መሆናችሁ ይታወቅ። እንዴት በዚህ ምድር ስግብግብነትና ንፉግነት በተጠናወታት ዓለም ውስጥ ሰው እንዴት ገርና ታጋሽ ሊሆን ይችላል? እንዴት ይኮናል? ሰው ሁሉ ፍየል በሆነበት ዘመን እንዴት ነው በግ መሆን የሚቻለው? ሰው ሁሉ አራዳ በሆነበት ዘመን፣ በፍየል ዘመን ምናምን በሚተረትበት ዘመን እንዴት ይኮናል? እንደዚህ አይመጣውም እኮ ይመጣዋል። እንዴት? ጌታ ቅርብ ነውና። በደል በዛ፣ ፍትህ ተጓደለ፣ ገርነታችሁ ይታወቅ። ለምን? ጌታ ቅርብ ነው። ጌታ ቅርብ ነው። ጌታ ቅርብ ነው የሚለው ቃል ሁለት ትልልቅ ሐሳቦችን አዝሏል። ጌታ ቅርብ ነው። ሆካይሮስ ኤንጂስ የሚል ቃል ይጠቀማል። አንደኛ ጌታ በጊዜ ቅርብ ነው። ሁለተኛ ጌታ በቦታ ቅርብ ነው። አንደኛ ገርነታችሁ ለሰው ሁሉ ይታወቅ፣ መልካምነታችሁ ለሰው ሁሉ የተንሰራፋ ይሁን። ሰው ሲያያችሁ ቸርነታችሁን ይህ። ለምን? ጌታ ቅርብ ነው። የሚመጣበት ጊዜ ቅርብ ነው። ፍርድ የእርሱ ነው። ይመጣል፣ ለእያንዳንዱ እንደ ስራው ይሰጠዋል። በጊዜ ጌታ ቅርብ ነው። ሁለተኛ ደግሞ በቦታ ጌታ ቅርብ ነው። ጌታ አሁን በህይወታችሁ በረዳትነቱና በቅድስናው ለእናንተ ቅርብ ነው። አይተውም፣ አይጥላችሁም። ተገፍታችኋል። አዎ፣ ገርነታችሁ ይታወቅ። ለምን? ጌታ ቅርብ ነው። በብቸኝነትና በጭንቀት ሸለቆ ውስጥ ጉድጓድ ውስጥ ማቅ ውስጥ ብቻችሁን አይጥላችሁም። ጌታ ቅርብ ነው። እንዴት ያለ መጽናኛ ነው! ጌታ ቅርብ ነው። ጌታ ቅርብ ነውና ለምን እንጨነቃለን? ሰዎችን ለመበቀል ለምን እንጣደፋለን? ለማሸነፍስ ለምን እንታገላለን? ጌታ ቅርብ ነው። ከእናንተ ግን ጌታ ቅርብ ነውና ይሄንን አድርጉ። ከምትታገሉ፣ ከምትፍጨረጨሩ፣ የራሴን እድል በራሴ የመወሰን መብት አለኝ ከምትሉ ይሄን አድርጉ። ጌታ ቅርብ ነውና በነገር ሁሉ በስንቱ እስቲ አንድ ላይ እንለዋለን። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ገርነታችሁ ለሰው ሁሉ ይታወቅ። እየተገፋችሁ ነው? አዎ። ፍትህ እየተጓደለ ነው? አዎ። ወርቅ እየሰጣችሁ ጠጠር እየተመለሰ ነው? ይመለስ። ጌታ ቅርብ ነው። በጊዜም ጌታ ቅርብ ነው። በቦታም ጌታ ቅርብ ነው። ከእናንተ ግን የሚጠበቀው ይሄ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። በስንቱ ጌታ ጋር እንቅረብ? በነገር ሁሉ። በስንቱ ጌታ ጋር እናለቃቅስ? በነገር ሁሉ
እግዚአብሔር በዚህ በረከት ይባርከን። በምታልፉበት ሁሉ በእያንዳንዱ የህይወት ኑረት ሁሉ በእያንዳንዱ ምህዋር የህይወት አቅጣጫችሁ በሙሉ በነገር ሁሉ ወደ ጌታ ቅረቡ። እንዴት እንቅረብ? አንደኛ በጸሎት ቅረቡ። በጸሎት ቅረቡ። ወደ እግዚአብሔር ስንጸልይ ስለ ችግራችን ብቻ ሳይሆን ለአዶሬሽን፣ ለዲቮሽን፣ ለወርሺፕ ቅረቡ። ስለ ሉዓላዊነቱ፣ ስለ ቅድስናው እያሰባችሁ በምስጋና ቅረቡ። ወደ እግዚአብሔር ቅረቡ። በጸሎት ጸልዩ እግዚአብሔር ጋር። ሁለተኛ በምልጃ ቅረቡ። በጸሎትና በምልጃ ማልዱ። የተወሰኑ ያቃታችሁ ግልጽ የሆኑ ፍላጎታችሁን በፊቱ አፍስሱ። እግዚአብሔር አባታችሁ ስለሆነ ይሰማል። በስንቱ ተጨነቃችሁ፣ በስንቱ ውስጥ ትማልዳላችሁ ይለናል ጳውሎስ። በምልጃ ቅረቡ። ከምን ጋር እንቅረብ? ከምስጋና ጋር። ጸሎታችሁ ደግሞ በምሬትና በማጉረምረም የተሞላ መሆን የለበትም። ትላንትናን ስላሳለፋችሁ ስለ ታማኝነቱ እያመሰግናችሁ በምታልፉበት ችግር ውስጥም እየባረካችሁ ለነገውም ይሄንን እንደሚያደርግ በመተማመን በጸሎትና በምልጃ ከምስጋና ጋር በፊቱ ምን በሉ? ቅረቡ። እግዚአብሔር በዚህ ጸጋ ይባርከን። ቅረቡ ወደ ጌታ፣ ወደ እግዚአብሔር መቅረብ ይሁንልን። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጋር ከተናገረው ጋር ይህ ሐሳብ ይተሳሰራል። በእውነት ይተሳሰራል። ጴጥሮስ እንደዚህ አለ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በሙሉ በእርሱ ላይ ምን በሉት? ጣሉት። በነገር ሁሉ በጸሎትና በምልጃ እሱ ጋር ቅረቡ። ጴጥሮስ ደግሞ ምን በሉት አለ? ምን በሉት? ወርውሩት፣ ጣሉት። ይህ ቃል ጣሉት የሚለው ቃል ጴጥሮስ የሚጠቀመው አስደናቂ ቃሉ። አንድ ለረጅም ርቀት ከባድ ሸክም ተጉዞ በትከሻው ላይ እየተራመደ የነበረ ሰው ና አግዝሃለሁ የሚለው ሰው ቢያገኝ ወይም አህያ ቢያገኝ ወይም ግመል ቢያገኝ ካለበት ሸክም ለመላቀቅ ወደ ነፃነት ስቴት ለመምጣት ካለበት ሸክም ለመላቀቅ የሚወረውረው ውርወራን ነው እየተጠቀመ ያለው። ጴጥሮስ ይሄንን ነው የሚለው። ጴጥሮስም ይሄንን ነው የሚለው። ኑሯችሁ፣ ጤናችሁ፣ ልጆቻችሁ፣ ትዳራችሁ ከባድ ትከሻችሁ ላይ የከበዳችሁ የትኛውም እግዚአብሔር ላይ ወርውሩት። ለምንድን ነው የምንወረውረው? እርሱ ስለ እናንተ ያስባልና። ጳውሎስ ደግሞ እንደዚህ ይላል፣ በነገር ሁሉ ጸሎት፣ በነገር ሁሉ ምልጃ፣ በነገር ሁሉ ከምስጋና ጋር በእግዚአብሔር ፊት ምን በሉት? አስታውቁት እንጂ በአንዳች ምን አትበሉ። ማንም ጋር ኮምፕሌን፣ ማንም ደግሞ ኤክስፕሌን ማድረግ አያስፈልግም። ማንም ጋር በእውነት በምናልፍበት ሁሉ ማንም መፍትሄ ሊሰጠን አይችልም። የትኛውም ሳይቆጠረ ሶሪ በዚህ ሙያ ውስጥ ያላችሁ ሰዎች ካላችሁ ምንም እኔ መፍትሄ እናንተ ጋር አይታየኝም። መፍትሄ ሰማይ ብቻ ነው ያለው። እኔ ይቅርታ በእውነት ስላልተማርኩም ይሆናል። ማንም ጋር ኮምፕሌን ማድረግ አያስፈልግም። ማንም ጋር ኤክስፕሌን ማድረግ አያስፈልግም። ለማን ነው ችግሬን የምነግረው? ለማንም። በነገር ሁሉ በጸሎትና በምልጃ ንገሩት አለ ጳውሎስ። ቅዱሳን ስንቱን ችግር፣ ስንቱን ውጣ ውረድ፣ ስንቱን ጭው የሚያስብል የቤተ ክርስቲያንም የግልም የሀገርም ዜና፣ ስንቱን ቡና ጠጣንበት፣ ስንቱን ውስጥ ማለድንበት፣ ስንቱን አይ ብለን ፈረስቴን ሰጠንበት እያለን ስንት አገልጋዮች በማለድና ማልቀስ ባለብን ጉዳይ በሰው ችግር ኮንቴንት ሰርተን ዩቲዩብ እና ቲክቶክ ላይ ለጠፍን። ጳውሎስ ይሄን ነው የሚመክረን። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁ ምን በሉ? አስታውቁት። በቃ ሌላ ቦታ መፍትሄ የለም፣ ሌላ ቦታ ውጤት የለም፣ ሌላ ቦታ ለውጥ የለም፣ ሌላ ቦታ ምንም መፍትሄ የለም ከእግዚአብሔር ውጭ። ስለዚህ አስታውቁ፣ ልመናችሁን አስታውቁ። ለማንም ኮምፕሌን አታርጉ፣ ማንም መፍትሄ አይሰጥም። ለማንም ኤክስፕሌን አታርጉ፣ ማንም አይረዳም።
የሚረዳ ደግሞም የሚረዳ ጌታ ኢየሱስ ብቻ ነው። ጳውሎስ እንደዚህ ይለናል፣ በጸሎት ወደ እግዚአብሔር ዙፋን ድረሱ፣ በምልጃ ጉዳያችሁን በዝርዝር አቅርቡ፣ በምስጋና በታማኝነቱ ላይ ጸሎታችሁን ማህተም አድርጋችሁ ዝጉ። ጀረሚ ቦሮስ እንደዚህ ይላሉ፣ ክርስቲያናዊ እርካታ ከጭንቀት ነፃ መሆን የሚችለው ውጫዊ ሁኔታዎችን በመለወጥ ወይም ብዙ ሀብት በማከማቸት አይደለም፣ ይልቁንም ልባችንን ለእግዚአብሔር ፈቃድ በማስገዛትና ሸክማችንን በጸሎት ወደ እርሱ በማምጣት ነው። ጭንቀት በልባችን ውስጥ ሲመላለስ ያ ጭንቀት ወደ ጸሎት ካልተቀየረ ልባችንን ይበላዋል። በነገር ሁሉ ወደ ጌታ ቅረቡ። በጤና ጉዳይ ቢሆን በተለያየ ጉዳይ በምናልፍበት በሙሉ የእያንዳንዳችን የተለያየ ስለሆነ በነገር ሁሉ ግን ምን በሉ ይለናል ጳውሎስ? ቀረቡ እንጂ ከምስጋና ጋር አስታውቁ፣ እግዚአብሔር ፊት ንገሩ እንጂ አድርሱ እንጂ በአንዳች ምን አትበሉ፣ አትጨነቁ። እስቲ በአንዳች አትጨነቁ በሉ። አትጨነቁ በአንዳች። ምንም መፍትሄ ስለሌለው መጨነቅ። በአንዳች ምን አትበሉ፣ አትጨነቁ። እኔ በጸሎትና በምልጃ ከምስጋና ጋር የሚለውን ለመግለጥ በጣም ትክክለኛዋ ሴት ነች ብዬ ማስበው ሐና ነች። ትክክለኛዋ ሴት በእውነት ያለባትን መብሰክሰክና የልብ ጥያቄ ለባሏ እንኳን ሄዳ አታለቃቅስም። እሱ ነው ፊቷን አይቶ እኔ ይሻልሻለሁ ከብዙ ልጆች ምናምን ይላታል። ካህኑም ጋር ሄዳ የእግዚአብሔር ሰው ጫንብኝ፣ ድፋብኝ፣ ዘርጋብኝ አትልም እኮ። ምንድነው የምትለው? እዛም ሄዳ እኮ ታነበንባለች፣ ታለቅሳለች። ቺዚ ትሰክራለች አለ። እንደውም እኔ የሰከርኩ ልቧ ያዘነባት ሴት ነኝ አለች። ከዛ እግዚአብሔር ፊት ጸለየች፣ አምርራ አለቀሰች በፊቱ። የት ይለቀሳል? የትም ብታለቅሱ አልቃሻ ተብለው ነው የምንገመተው እንጂ ማንም መፍትሄ አይሰጠንም። አትጨነቁ። ጳውሎስ ወደ ዋና መልእክቱ ይገባል። አትጨነቁ። በምን አትጨነቁ? በአንዳች አትጨነቁ። በፍጹም በሙሉ አስወግዱት ጭንቀትን። ትልልቁን ነገር ለእግዚአብሔር እየሰጣችሁ ትንንሹን ነገር ግድ የለም ሞክሩ፣ ታገሉ አይለንም። ሁሉንም በአንዳች ምን አትበሉ ነው የሚለን። አትጨነቁ። አንዳንዱን እኔ እችለዋለሁ ግድ የለም አቅሜም ይፈቅዳል፣ የትምህርት ዝግጅቴም ለዚህ በቃል አትበሉ። በአንዳች አትጨነቁ። ሁሉንም እርሱ ላይ ምን በሉት? ጣሉት። አትጨነቁ በስንቱ በአንዳች። ግድ የለም ይሄስ በእኔ አቅም ዘንድ ነው አትበሉ። ማትጸልዩበት የህይወት ርዕስ አይኖር። አለመጸለይ ማለት እኮ እችላለሁ ማለት ነው። ግድ የለም እቺ ለኔ ተዋት እንደማለት ነው። አትጨነቁ። ልባችሁ አይከፋፈል፣ አይበታተን። ባለ ሐሳብ አይምሯችሁ አይታወቅ። አትጨነቁ። በምን? በአንዳች። ጭንቀት ምንድን ነው? ጭንቀት ማለት በሌላ አማርኛ እግዚአብሔር በዙፋኑ የለም፣ እግዚአብሔር ሰማይና ምድርን ሰርቶ ነበር፣ እኔን ግን ጥሎኛል፣ ስለዚህ የራሴን አማራጭ ልፈልግ ብሎ እኮ አይምሮን ማሰራት ማለት እኮ ነው። ሌላ የለውም እኮ። እናንተ ቤት የተወለደ ልጅ አሁን ይጨነቃል። አሁን ወተት ከየት ነው የሚመጣው? በዚህ ወር ነው ኑሮም ተወዷል። እንግዲህ አሁን ወተት እንዴት ምን ልስራ እስቲ ጎን ለጎን ምን ልነግድ ይላል። አለመጨነቅ ማለት እኮ ልጅ መሆን ማለት ነው። ሌላ ምንም ዴፊኒሽን የለውም። ከተወሰኑ ዓመት በፊት መገናኛ ጋር ቡቲኮች ነበሩና እናቴ አላውቅም ለምን ጉዳይ ይዛኝ እንደሄደች ልብስ ልትገዛ ነው መሰለኝ ለራሷ። እና ዘጋ እንትኖች አሉ፣ ይሄ የልጆች መጫወቻ ታንኮች፣ ኤሮፕላን ምናምን የልጅ መጫወቻ አለ። ከዛ ግዢ አልኳት፣ አልገዛም። ግዢ አልኳት፣ አትገዢም አልኳት። ወረወርኩት። ከዛ ተሰበረ። ግዢ መግዛት ግዴታው ነው። የተሰበረውን ይዤ ሄድኩኝ። ብር አላት፣ ብር የላትም። ኢኮኖሚያችን ይሄን ይፈቅዳል አይፈቅድም። ተሰብሮ ያጫውተኛል አያጫውተኝ። ጉዳይ ነው እንዴ? ጉዳይ አይደለም። ለምን ይጨነቃሉ? ጭንቀቴን እሷ ትጨነቅ እንጂ። በአንዳች ምን አትበሉ አለ፣ ወርውሩት በቃ። አሁን እናንተ ልጆች ያላችሁ ቅዱሳን እነው ልጆች ዳይፐር ከየት ይመጣ ይሆን? ደግሞ ምሳቅ አሁን ምን ይቋጠ? ትምህርት ቤት ክፍያም ደርሷል አይልም። ጭንቀቱን በሙሉ ወርውሮ ቤት እናቱ ላይ አባቱ ላይ ጉዳዩ ነው አምጣ ይላል። በቃ እኔ እንደ አይነት ልማድ ነበረኝ። እንትን አምጣ። ይሄ ሰው ብር አለው ብር የለውም፣
ዛሬ ሰላም ነው ያለው፣ ሰላም አልዋለም። ስራ ይስራ አይስራ ራሱ እኮ አላውቅም። ገንዘብ ይኑረው አይኑረውም አላውቅም። አባት ነዋ። ጴጥሮስ እንደዚህ አለ፣ እርሱ ስለናንተ ምን ይላል? ያስባል። የእናንተን ሐሳብ በሙሉ ምን ይዞታል። ስለዚህ ምን አትበሉ፣ አትጨነቁ። ወንጌል እናመጣለን። አትጨነቁ። መጨነቅ የጀመረ ክርስቲያን የለህም ማለት የጀመረ ክርስቲያን ነው። አይ እኔ አሁን አድጌያለሁ እስቲ ልሞክር ማለት የጀመረ ክርስቲያን ነው። አትጨነቁ። መጨነቅ ማለት ኑሮዬ እንዴት ይሆናል፣ ልጆቼ እንዴት ይሆናሉ፣ አገልግሎት እንዴት ነው የሚቀጥለው፣ ኢኮኖሚው እንዴት ነው የሚቀጥለው፣ ሀገር እንዴት ነው የሚቀጥለው፣ ኢንፍሌሽን እንዴት ነው። አትጨነቁ። መጨነቅ በዙፋን ላይ የለህም ማለት ነው። አለ ጭንቀት በሉዓላዊ አምላክና አባትነትና ታማኝነቱ ላይ እምነት ማጣት ማለት ነው። የልብ ክህደት ማለት ነው። it's called practical atheism። ጭንቀት ሸክምን ከእግዚአብሔር ከመጣል ይልቅ የገዛ ሸክምን እሸከማለሁ ማለት ነው። የሸክምን ኮርቻ መሸከም ማለት ነው። ጳውሎስ ባንዳች ምን አትበሉ አለ? አትጨነቁ። የጨነቃችሁ ካለ ጸልዩ፣ የጨነቃችሁ ካለ ማልዱ፣ የጨነቃችሁ ካለ ከምስጋና ጋር አስታውቁት እንጂ ምን አትበሉ። አትጨነቁ። ለምን? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ምን ይላል? ይጠብቃል። የክፍሉ ዋና መልእክት ይሄ ነው። መጨረሻው ይሄ ነው። ጭንቀትን በጸሎት በልመና በምልጃ ከምስጋና ጋር በእግዚአብሔር ፊት ስናቀርብ ምን ይከሰታል? የሚሰጠንስ ምላሽ ምንድን ነው? የእግዚአብሔር ሰላም። ክብር ለኢየሱስ ይሁን። ይሄ እኮ በቀመር የሚመጣ ሰላም አይደለም፣ ከሁኔታ በላይ የሆነ ሰላም። አትጨነቁ። አይምሮን የሚያልፍ ዋው! የክፍሉ ዋና መልእክት ይሄ ነው። በእውነት ምንድነው የሚከሰተው? አትጨነቁ ሲለን እንደው ዝም ብለን የማመዛዘን አቅማችሁን ቅበሩት እያለን እንኳን አይደለም። ጭንቀታችሁን እርሱ ላይ ጣሉት ነው እያለን ያለው። በስንቱ ተጨነቅን፣ በሁሉ በስንቱ ጌታ ቃል እንቅረብ፣ በነገር ሁሉ። ውጤቱ ምንድነው? ጭንቀታችንን በጸሎት እግዚአብሔር ፊት ስንጥል ወዲያውኑ የእግዚአብሔር ሰላም በልባችን ይፈሳል። ምሳሌ ጭንቀቶቻችንን በጸሎት እግዚአብሔር ፊት ስንጥል ወዲያው ሁኔታዎች ሊቀያየሩም ላይቀያየሩም ይችላሉ። ምሳሌ ወዲያው ወዳችን ሊከፈል ይችላል፣ ላይከፈል ይችላል። በሽታዎቻችን ሊድኑ ይችላሉ፣ ላይድኑ ይችላሉ። የሀገሪቱ የፖለቲካ ሁኔታ ሊስተካከል ይችላል፣ ሊብስበትም ይችላል። እግዚአብሔር ይህን ሊያደርግ ይችላል፣ ሊለውጠው ይችላል፣ ላይለውጠውም ይችላል። እግዚአብሔር ማድረግ ይችላል። እግዚአብሔር ኃያል ነው። ጳውሎስ ግን በዚህ ጥቅስ ውስጥ የሚነግረን ተስፋ ይሄ ነው። እግዚአብሔር በጸሎትና በምልጃ ፊቱ ስትቀርቡ ውጫዊውን ነገር ከመቀየሩ በፊት ውስጣችሁ የእግዚአብሔርን ሰላም ይሰጣችኋል። አይምሮን ሁሉ የሚያልፍ በጌታ በኢየሱስ አይምሮን ሁሉ የሚያልፍ በሰው ልጅ አመክንዮ፣ በሰው ልጅ ጥበብ፣ በሰው ልጅ ቀመርና ስሌት ሊደረስ ከሚችል የሰላም ስምምነት በላይ የሆነ ሰላም እግዚአብሔር በክርስቶስ ኢየሱስ ልባችሁን የሚሞላ መንፈሳዊ ሰላም። ሃሌሉያ! ዓለም ክብር ለእግዚአብሔር ይሁን። ዓለም በቀውስ ሆና፣ ዓለም እየተናወጠች፣ መሰረቷ እየተራደ፣ ክርስቲያን ልቡ ተረጋግቶና አርፎ የሚቀመጥበት ሰላም። ተራሮች ወደ ባህር ልብ ቢሄዱ፣ ምድር ብትነዋወጥ፣ ዓለም እንግዲህ ይሄ ተራራ ቢነቀል፣ ምድር ብትናወጥ፣ የቆምንበት መሰረት ቢከዳ፣ ሰማይ የተሰበረ ቢወድቅ፣ ከአይምሮ በላይ የሆነ የእግዚአብሔር ሰላም። ዋው! የእግዚአብሔር ሰላም። ሰላሙን ራሱ ማን ነው? ይሄ ዝም ብሎ ሰላም እኮ አይደለም፣ ዝም ብሎ እርግጥ ብሎ መቀመጥ አይደለም። ሰላሙ የማን ነው ይለናል ጳውሎስ? የእግዚአብሔር ሰላም። ሰላሙ ራሱ ባለቤትነቱ ሰላም የማን ነው ስትለው የእግዚአብሔር ነው የሚለው ራሱ። በአመክንዮ፣ በጥበብ፣ በስሌት፣ በሐሳብ፣ በስምምነት፣ በመስማሚያ ሰነድ ተፈራርመው ነገስታት እንደሚያመጡት አይነት የተኩስ አቁም ስምምነት እኮ አይደለም። ይሄ መለኮታዊ ሰላም፣ አይምሮን የሚያልፍ ሰላም።
ከመረዳት በላይ የሆነ ሰላም፣ ከሰማይ የመጣ ሰላም በቃ ይሞላል። ስለዚህ አትጨነቁ። ይህ ሰላም በክርስቶስ ኢየሱስ አማካኝነት ከክርስቶስ ውጪ አይደለም። ባይደው ይሄ በክርስቶስ አማካኝነት ማዕከሉ እሱ ነው። ልባችሁን ይጠብቃል፣ ሐሳባችሁን ይጠብቃል፣ ይጠብቃል። ድጋሚ ጳውሎስ ሚሊተሪ የወታደርን ቃል ይጠቀማል። ይህ ቃል ይጠብቃል የሚለው ቃል በጥንቱ ዓለም አንድ ከተማ ጠላት እንዳይወራትና እንደፈለገ እንዳይንጣት በከተማይቱ ቅጥር ዙሪያ መሳሪያቸውን የታጠቁ ፍላጻ የሰበቁ ጦር ያዘጋጁ ለጦር ያስከተታቸውን ደስ ያሰኙ ዘንድ ትዳር በሚገኝበት ንግድ ያልተጠላለፉ ተኩስ ሲባሉ ለመተኮስ የተዘጋጁ ዳር ድንበር አስጠብቃለሁ ያሉ በነፍሳቸው የተቆራረጡ ኃያላን እንደሚቆሙት ከተማ ለመጠበቅ ጭንቀታችሁን ለእግዚአብሔር ስትሰጡ የእግዚአብሔር ሰላም እንደ ጦር ሰራዊት ሆኖ ልባችሁንና ሐሳባችሁን ምን ይላል አለ ይጠብቃል። የኔን ሰላም 10 አለቃ፣ ሻለቃ፣ 50 አለቃ፣ 100 አለቃ እኮ አይደለም የሚጠብቀው፣ እግዚአብሔር ራሱ ነው የሚጠብቅልኝ። በጭንቀት እግዚአብሔር ሆይ እንዲህ ሆኗል፣ እንዲህ ተፈጥሯል፣ እንዲህ ነው፣ እንደዚህ ነው፣ እንደዚያ ነው፣ ጭንቀቴን ጥላለሁ ስትሉ እግዚአብሔር ራሱ ሐሳባችሁን ልባችሁን ይጠብቀዋል አለ። የልብ መጠበቅ እንዴት ያለ በረከት ነው! ስንቱ እኮ ልቡ ሞቶበት እኮ ነው እንደዚህ የተጨነቀ የተናወዘ ያለ። ልባችሁን አይምሯችሁን ምን ይላል አለ ጳውሎስ ይጠብቃል። የጭንቀትና የፍርሃት ፍላጻ ወደ ልባችሁ እንዳይገባ ይከባል። ይጠብቃል። እኔ በጣም በአይምሮዬ ውስጥ እየሳልኩኝ ነበር። ከተማይቱ እንዳትወረር ቅጥር ላይ ዋርድያ የቆሙ ስናይፐር የደቀኑ የትኛውም ጠላት ከተማ ወራለው ቢል ሚጥሉ አንዴ ከመቱ ማያዳግሙ ወታደሮች ለነሱ የሚሰጥ ስራ ነው። ይሄ ኃላፊነት ነው። ልክ እንዲሁ በጭንቀት ሆናችሁ ሐሳባችሁን በጌታ ላይ ስትጥሉ አይምሮን የሚያልፈው የእግዚአብሔር ሰላም እንዲሁ የልባችሁንና የሐሳባችሁን ከተማ ምን ይላል ጳውሎስ ይጠብቃል። በእግዚአብሔር የሚጠበቅ ሰው እንዴት ያለ ምስጉን ነው! እንዴት ያለ በረከት ነው በእግዚአብሔር ሰላም መከበብ። ብቻውን ሆኖ የሰራዊት ብቻውን ሆኖ ይሄ ግለሰብ ሰራዊት ነው። ብቻውን ህዝብ ነው። ግር ብሎ ይሄዳል። እግዚአብሔር ከሱ ጋር አለ። ይሄንን እኮ ተረድቶ በለዓም በስመ አብ አይኑ ተከፍቶለት እግዚአብሔርና በስመ ይሄ ህዝብ እንዴት እንዳንበሳ ደቦል ያለ ህዝብ ነው አለ። ምንም ህዝብ እኮ ነው። ምንም ጡብ ጠፍጣፊ የነበረውን ህዝብ ኃያል ሆኖ አየው። ህዝብ አለ በእግዚአብሔር ሰላም የተጠበቀ ህዝብ። ዝም ብላችሁ በለዓምን ለማሰብ ሞክሩ። ከበለዓም ፖይንት ኦፍ ቪው የከበረ ያህዌ በመካከሉ የሚያድር ህዝብ ያለ ህዝቡ እኮ ጡብ ጠፍጣፊ ጭቃ ጠፍጣፊ ለባጭ የነበረ ህዝብ ነው። ከግብጽ ሲወጣ ሊጥ ብቻ ነበረው። ከግብጻውያን ወርቅ ባይበዘብስ ኖሮ። በለዓም ግን ሲያየው ኧረ ይሄ ህዝብ ጉድ ነው አለ። ከዚህ ህዝብ የሚወጣ ነገር አለ አለ። ከያዕቆብ ይወጣል አለ። ምን አይነት በረከት ነው! በቃ በእግዚአብሔር ሰላም መጠበቅ ማለት ይሄ ነው። ይህ ሰላም ከክርስቶስ ውጭ አይገኝም። ጣሉት። ስንቱን ያስጨነቃችሁ በጤናው፣ በኢኮኖሚው፣ በኑሮ ማንናወጥበት ማንናወዝበት ጉዳት እንዴ! በየቀኑ ሰበር መርዶ እየሰማን ችግር ለምድን እኮ አሁንማ ጌታ ምስክር ችግር ለመድን፣ ወሬ ሐዘን ለመድን። ግን በዚህ ሁሉ ጣሉት ይላል። ጣሉት። እዚህ ጋር መናገር የምፈልገው ሐሳብ አለ። ሰዓታችን ማለት ነው። ቶሎ ላለው ጳውሎስ እዚህ ጋር አትጨነቁ የሚለን ትእዛዝ፣ አትጨነቁ፣ በአንዳች አትጨነቁ የሚለን ይህ ሐዋርያዊ ምክር በጥንቱ ዓለም ከነበረውና ዛሬም በሰው ልጆች ኢንተርቴን ከሚደረገው የስቶይሲዝም ፍልስፍና ጋር ያበረ አይደለም። ስቶይሲዝም የተባለው ፍልስፍና እንደዚህ ይላል። ዛሬም ሰዎች ይህንን ያቀነቅናሉ በብዙ መድረኮች። ልትቀይራቸው በማትችላቸው ውጫዊ ነገሮች ላይ አትጨነቅ፣ ምክንያቱም ምንም ልታረግ አትችልም። ጭንቀትህን የምታሸንፈው ስሜትህን በመክታት ሁኔታውን ችላ በማለት ነው። ይህ ፍልስፍና ሰውን ስሜት አልባና አለት ለማድረግ የሚሞከር ድኩም የሰው ጥረት ነው።
በቃ አትጨነቅ፣ ማድረግ መለወጥ ማትችለው ላይ አትጨነቅ፣ መለወጥ የምትችለው ላይ ብቻ ፎከስ አድርግ ምናምን የሚል ትንታኔ ያላቸው። ወንጌል እንደዛ አይደለም የሚለን። ጳውሎስ እንደዛ አይደለም የሚለን። ጳውሎስ ስሜታችሁን አደንዝዙ አይደለም የሚለን። ጳውሎስ ሁሉን እችላለሁ ብላችሁ ኮስተር በሉ አይደለም የሚለን። ወይም መለወጥ ማትችሏቸውን ነገሮች እየተዋችሁ መለወጥ የምትችሏቸው ነገሮች ላይ ብቻ አጠብጥቡ አይደለም የሚለን። ጳውሎስ መለወጥ የምትችሉትን ማትችሉትንም በሙሉ በእርሱ ላይ ምን በሉት ነው የሚለን? አስታውቁት ነው የሚለን። ስቶይሲዝም አቅም በሌላችሁ ነገር ላይ በራሳችሁ ትከሻ ተሸከሙ ሲለን፣ ወንጌል ግን ሁኔታችሁን ሊቀይር ወደሚችል ስለናንተ ወደሚያስብ በነገር ሁሉ እንደናንተ ስለተፈተነው የእናንተ ሰው በሰማይ በእርሱ ላይ ጣሉት ነው የሚለን። እግዚአብሔር ሰላምን የሚሰጠን ቅዱሳን እዚህ ጋር መናገር ስላለብኝ ነው። እግዚአብሔር ሰላምን የሚሰጠን አይምሮአችንና ሐሳባችንን የሚጠብቀው ስሜታችንን አደንዝዞ በሐሳዊ ተስፋዎች አነቃቅቶ ግፊትና ስኳርን ከፍ በሚያደርጉ ሙዚቃዎች አንቋቅቶ አይደለም። በጸሎት በምልጃ ሸክማችንን ተቀብሎ የማይናወጥ ሰላሙን በልባችን አፍስሶ ደግሞ ሁሉን ለበጎ መቀየር ያውቅበታል። እግዚአብሔርን ለሚሉት ለሚወዱት እንደ ሐሳቡ ምን ላሉት ለተጠሩት ነገር ሁሉ ተያይዞ ምንድነው ለመልካም ለበጎ እንደሚደረግ እናውቃለን። ስለዚህ እንደዚህ ነው የሚሰራው የእግዚአብሔር ስሌት እንደዚህ ነው። ስለዚህ ጣሉት የሚያስጨንቃችሁን በሙሉ። ሲጀምር በምድር ላይ በሰው ልጆች ታሪክ ውስጥ ከፀሐይ በታች ሰዎችን ሲጣራ ሲመለምል ጆብ ሪክሩትመንቱ ላይ ይሄ ሲጣራ የትኛውም ሰው አቅም ያለው ብልጥ ያለው የተማረ ዘመድ ያለው ዕውቀት ያለው የበረታ የጎበዘ መስራት የሚችል ብሎ ሲጣራ ዓለም በሰው ልጆች ታሪክ ውስጥ ሸክም የከበደው ኑሮ ያጎበጠው ሐዘን ልቡን ያዛለው ነፍሱ የተጎሳቆለችበት ወደኔ ይምጣ ብሎ የተጣራ ጌታ ኢየሱስ ብቻ ነው። ማንም ይህን ጥሪ ተጣርቶ አያውቅም። ማንም የደከመውን የተቀጠቀጠውን አይፈልግም። የሚጤስን ጧፍ የማያጠፋ የተቀጠቀጠን ሸምበቆ የማይሰብር የሚምር ደግሞም የሚራራ ጌታ ኢየሱስ ብቻ ነው። ቅዱስ አውግስቲን ኮንፌሽን የአውግስጢኖስ ኮንፌሽን የአውግስጢኖስ ኑዛዜ በሚለው መጽሐፉ ላይ እንደዚህ ይላል። አምላክ ሆይ አንተ ለራስህ ፈጥረህናልና ልባችን በአንተ ውስጥ ካላረፈና ካልተገኘ በቀር እውነተኛ ሰላምን አያገኝም ይዳሰን ይላል። ስለዚህ ልባችን በእግዚአብሔር እስካላረፈ ድረስ እውነተኛ ሰላምን አያገኝም። ቅዱሳን ከዚህ ቃል ምን እንማራለን? ከዚህ ጉባኤ ስንወጣ ይህንን መለኮታዊ እውነት እንዴት በህይወታችን እንለማመዳለን? አንደኛ የጭንቀትን ድምፅ በጸሎት በመግደል ነው የምንለማመደው። የጭንቀትን ድምፅ በጸሎት ግደሉት። በእውነት ጭንቀት፣ ፍርሃት፣ የተለያየ አይነት ነገ ምን ሆናለሁ ብዙ የምንጨነቅበት ሐሳብ ልባችንን የሚያንኳኳ ብዙ አለ። ወደ ጸሎትን ቀይረው በጉልበት እንንበርከክ። ይህን ሸክም መሸከም አልችልም ስለኔ ታስባለህና በአንተ ላይ እጥላለሁ እንበል። ደስታችንን ደግሞ በክርስቶስ ላይ እንመስረት። ኑሮ ቢወደድ ምድራዊ ነገሮች ባይሟሉ ስማችን በሕይወት መጽሐፍ ተጽፏልና ሁልጊዜ በጌታ ደስ ይበለን። ደግሞ በእግዚአብሔር ሰላም አይምሮን በሚያልፍ በእግዚአብሔር ሰላም መሙላት ይሁንልን። በቃ ሐሳባችንና ልባችን በሙሉ በእግዚአብሔር ሰላም እንዲሞላ እንፍቀድ። ዓለም በየጊዜው መልእክቷ ይሄ ነው። ተጨነቁ፣ ፍሩ፣ ተናወጡ፣ ጉድ መጣ ሲሆኑ ምናለ መልእክቷ። ጌታ ግን እንደዚህ ይላል፣ በጸሎትና በምልጃ ከምስጋና ጋር አስታውቁ እንጂ በአንዳች ምን አትበሉ። ክርስቶስ በዙፋኑ ላይ ነው። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን፣ እንጸልያለን።